ደግሞ ለቅሶ መሄድ የሚፈልግ ሰው ካለ መሄድ ይችላል። ለቅሶ መሄድ ማንንም አልፈልግም አለች ልጇ። አልፈልግም ለቅሶ የሚደርስ ሰው ኢትዮጵያ አትፈልግም። ሚዲያ ላይም ደግሞ ስለእናቷ አሟሟት የሚወራ ሰው አትፈልግም። ያ ሁሉ የሆነው በቴክስት ነው። አዎ የራሳቸው ዘመድማ ይደርሳል። የቲክታኩ ምን ያደርግላታል? ደረሳል የሚመልሰው ነገር አለ። የቲክታክ ሰው ምን ያደርግላታል? እውነተኛ ወዳጆቿ እውነተኛ ምንድነው አብሳላት የተሰማት ስሜት አለ። ከመጀመሪያው የተደበሰበሱ ነገሮችም ስላሉ እኔም ላይ ጥያቄ ነው ይሄ። ምክንያቱም በጣም ብዙ ነገሮች በጣም ብዙ ሰዎች እጃቸው የገባበት ነገር ነው በእናትየዋ ሞት ማለት ነው። ስለዚህ እሷም ጥያቄ ቢፈጥርባት ልጅቷ ራሱ ቪክቲምስ ሆና ከሆነ ማን ይዟት እንደሆነ አናቅም ለመጠየቁ ያን ያህል ምን አገባሽ የሚያስብል ነገር አይመስለኝም። ምክንያቱም ነበሩ የተደበሰበሱ ነገሮች ነበሩ። በዚህ ወመኔ ወንድ የሚመስለው ማን ነው የሚባለው? ማን ነው ያልከው? የኔን ያላቃተም እቺ አረብ ሀገር ያለችዋ ማን የምትባለው ዜድ የሚሏት እሷ ወመኔም የምታወራ የነበረው ንግግሮች ሀቢባ ቤት የሚወሩ እነዚህ ነጭ ቅማለም የምትለው ምናምን በጣም ብዙ ውስብስብ ያሉ ነገሮች ስላሉ ያን ወደ ጥያቄ ውስጥ ቢያስገባት የሚገርም አይደለም። እንደገና የማን ነበረ ስሙ አቺ ሜላት የምትባለው በጣም ብዙ የተደባበሰ ነገር አለ እና ያንን ተው የምትሉ ሰዎች ምናልባትም እንግዲህ ወይ ተባባሪ ናችሁ ብዬ ነው እኔ የምወስደው በራሴ በግሌ ማለት ነው። ግልጽ ቢወጣ አሪፍ ነው። ልጅቷን እግዚአብሔር ያጽናት። ዋናው ደግሞ መታወቁ ጥሩ ነገር ነው። ከሁለት የተከፈለ ነገር ነው የነበረው። ታግታለች የሚልም መጥቷል። እንደገና ደግሞ ሞታለች የሚል አለ እና ነፍሷን በአጸደ ገነት ያኑርላት። ባትሞት ጥሩ ነበር፣ ደስ ይል ነበር። ግን ደግሞ በፈጣሪ ስራ መግባትም አንችልም። የሞቷ ነገር የሚያሳስባቸው ሰዎች ኢትዮጵያኖች በጣም ቡሊም የተደረገች እናት ስለሆነች በጣም በራሱ በአሌክስም ጭምር ያ ቢያሳስብ የሚገርም አይደለም። ከክፋት አትዩት። ያብሰለትን ጉዳይ ለማለት ፈልጌ ነው። አመሰግናለሁ። ዮኒ አይ ጥሩ ጌታ የልቤን ስለተናገሩ በጣም ቴንኪው። እግዚአብሔር ያክብር። እይታሽ እኔም በተወሰነ ጋር አለው። ግን ያለችው ምንድነው በተለይ በደንብ ስፔሲፋይ አድርጋ የተናገረችው ዴዚ ሁለቱን እቺ ሄደን የምትባለውን ዜዶ የምትባለውን ስለኔ ቤተሰቦች እየመጡ እንዳያወሩብኝ አልፈልጋቸውም። ለኛ ጥያቄ ነው። እቺኛው ሞራል ሊኖራት አይገባም ወይ ወንድላዋ? እቺኛው ይችላል የሚስቱ እናት ሞታ ቲክታክ ላይ መጥቶ አንበሳ ምናምን እየሰጠ ሙድ የሚይዘው ነገር ቢያቆም ደስ ይለኛል። የሞተችው የሚስቱ እናት ነች። ይሄ በጣም ሞራል አለመኖር ነው። አዘን ላይ ላለች ለሚስቱ እናት ለሞተችበት እንደዚህ ማድረግ የለበትም። ብዙ ቪዲዮ አለ ዲስሪስፔክት ያደረገበት ቪዲዮ የሚስቱን እናት። ይሄ የኢትዮጵያዊ ማንንም ነው ኢትዮጵያዊ እንዲህ ሲያደርግ አይቻላል። በጣም በቃ የሚያደርገው ነገር አክቱ በጣም ይደብራል። የሰራው መርፌ ሰርሳልቸው አይቼው አላውቅም፣ ግን መቶ ስለምን አየሁት እና ላካብዶ እንደዛ ዲስሪስፔክት አድርጓት ሞታለች። እሱ ነው ያስገደለው እያልኩ አይደለም፣ ነገር ግን ዲስሪስፔክት አድርጓል። ያ ማድረጉ ይደብራል። እኔ አሁን እንደዛ ባረክ በጣም ይደብረኛል። ቱ ቢ ኦነስት ሰው ወደ ራሱ ተመልሶ ራሱን ወደ ቀልቡ ቢመለስ ጥሩ ነው። ለሚሳደብ ሰው አንበሳ እየሰጠ በጣም ምን አይነት ሞራል እንዳለው ራሱ አም ሶሪ እኔ በእውነት ከአንድ ኢትዮጵያዊ እንዲያ ነገር አልጠብቅም። ምን አይነት ሰው ቢያሳድገ ነው ሰው ሞቶ መተክ ለተሳዳቢ አንበሳ ምናምን መስጠት? የሞተው ሰው መሰለኝ። ከብት እንኳን ቢሞት እንደዛ አይደረግም ለማለት ነው። ራስን ቀልብን ወደ ቀልብ ብትመለስ ጥሩ ነው ለማለት ነው። ለዚህ እናትሽ ነፍሳቸውን ይማረው ላሉ አመሰግናለሁ። ዮኒዬ ክሊር ታረጋግልኛል አንድ ነገር። ዴይዚ ደውላለህ አውርታት ነው ቴክስቱን ይላከችልክ? አወራት መጀመሪያ ዮኒ ፕሊዝ ቼክ ዩር ቴክስት ብላኝ አለችኝ። አወራት ዴይዚ መሆኗን አውቃለሁ። ምክንያቱም በፊት እናወራ ነበር አልኩሽ። ያ ገብቶኛል። ቴክስት ስለሆነ ለሰውም ቴክስት አረጋግጥ ቴክስቱን አሰማን እያሉ እኮ ነው። ቴክስት የሚጻፍ ነው ቴክስት ከየት እንደገባችሁ ቲክታክ ላይ ባላቀም እሱ ከዚህ በፊት ታውቃለህ፣ በአደባባይ ሪከርድ ባለበት
የዴዚን አካውንት አንተ ቤት ውስጥ እሱ ሀክ እንዳደረገው እንደወሰደው እሱ ኮንትሮል እንደሚያደርግ አብረውን በፍቅር በነበሩበት ጊዜ እሱ የሚገባበት ነበረ። አሁንም አብረው ነው ያሉት እስካሁን ድረስ እግዚአብሔር ጽናቱን ይስጣት። ከሞተች ማን ነው ኮንትሮል የሚያደርገው? በምን ሁኔታ ላይ እንዳለች የሚታወቅ ነው። እናትየው አርፋለች። እናቱ በቃ አልቀበል ብለሻል። ኮሽኔ እሱ አይደለም ጥያቄ። አሁንም ዋና ኢንፎርሜሽን የፈለኩት ባትሞት ደስ ይለኛል። አንተ ጋር እግዚአብሔር ውሸት ቢያደርገው ደስ ይለኛል፣ ግን አርፋለች። እኔም እንደዛው አንተ ጋር ስልክላት አልገባም ብላለች፣ ራስህን ብለሃል። አሁን ደግሞ ሜሴጅ ልካልኛለች ብለሃል። ኤኒሃው አልገባም ብላለች። ለምን ፐብሊክ እነዚህ ነው የፈለገ ያቺኛዋ ሰው እንድታቆም በደንብ ያብራራው መሰለኝ። ምናልባት ካልገባች እንትና አጀንዳውን ለማስፋፋት የፈለገችው ነገር አለ አብሳላት ይመስለኛል። አሁን ታስበው አለው አንደርስታንድ በቃ ልጅቷ you have to respect በቃ የሞተ እኔ አሁን እናቴ ሞታ ስለ እናቴ አታውሩኝ አንዲ ወራም ማክበር አለብሽ። የለም ወይስ ስሚ አብሳላት አንድ ነገር ልጠይቅሽ። ስለ እናቷ መታ ምንድነው የምታብራራው? አሁን ዴዚ ብትመጣ የምታብራራው ምንድነው? እኔ ቼክ ማድረግ የፈለኩ ምንድነው? አንድ ያብሳላት ኤደን ቼክ ማድረግ የፈለኩ ምንድነው? እሷ መሞቷን ማረጋገጥ ነበር። ምክንያቱም ሰው ለሁለት ተከፍሏል። ሞታለች አልሞተችም፣ ሞታለች አልሞተችም እያለ ሰው በቃ እስካሁን ፖለቲካ እየሰራበት ነው። እናትየው ሞታለች፣ የት እንደተቀበረች ቤተሰቦቿ ደርሷል፣ ለቅሶ አብረዋት ሆነዋል። ሌላው ምን አባቱ ያደርጋል? ቲክታክ ሊሸቀልበት ነው? አልገባኝም። ምን ያደርጋል ሌላው? እስቲ ንገር፣ አንቺ አስረጅኝ እስቲ። የቲክታክ ሰው ቀብር ይድረስልኝ ነው? አልገባኝም። እስቲ ንገሪ። አይ የቀብር ይድረስልኝ ሳይሆን ከነበሩት ነገሮች ፍጅታዎች አይቀር እናትየው ደግሞ ከነበራት ስጋት ማስገደዶች፣ እዛቻዎች ነበሩባት፣ ክሶች ነበሩባት፣ የተለያዩ ነገሮች። በነገራችን ላይ የዴዚ እናት ሞት በዚህ ድረስ ኮንሰንትሬሽን የሆነው ግጭቶች ስለነበሩ ነው። የሆነ ሚዲያ ላይ ታውቃላችሁ ስለነበሩ ከዛ እንግዲህ የነበሩት አንቺ ያልተረዳሽው ምንድነው? ጸቡ የነበረው እኮ ቆይቷል። ከ2 ዓመት በላይ ሆኖታል አይደል? የጸቡ ባለቤት የሆነ ሰው መጥቶ አንበሳ ሲሰጥ ሞቱ ሲድበሰበስ ስለኔ አታውሩ ሲባል ምን አገባችሁ አትምጡ፣ እኔ ነኝ ሀዘንተኛ፣ ያውን በቴክስት እዲስ ጉድ። አንቺ በምትፈልጊው ሰጂ። መሞቷ ግን ሞታለች እናትየው። የኔ አንድ ነገር ልበል፣ አብሳላትን ስሜት ትንሽ እንትን ልበል። ኧረ በስመ አብ በጣም ነው የሚገርመው። ግን አብሳላት አስቢበት አንቺ ነው። አንዴ እኔ እናት ላውራ ጎሄ ሴትዮ ከምትናገረው ቶሎ የምትናገር አንደኛ ነገር የተደበቀ ነገር እንዳለ የሚያስታውቅ ነው። በቃ እንዳይያዝባት የምትፈልገውም ነገር ይኖራል። ሴትዮዋ ከንግግሯ ግራ የገባ እኔ አሁን ምስቅልቅል ያለብኝ ንግግር ካለ ኤደን የምትባለዋ የሆነ ነገር የምትደብቀው ነገር ያለ ይመስላል። ቶሎ ብዙ ነገሮች ነው እያለች የነበረችው። እሱም ስላለ ይሁን ያንተም ሰከን ጎበዝ ነህ፣ በጣም ጎበዝ ነህ። በጣም የምወድህ ማደንቅ ወንድሜ ነህ። ከዛ በላይም ትራመዳለህ ብዬ ማምን ሴት ነኝና የልጅቱ የሴትዮዋ የቲና ሞት እንዲህ ተድበስብሶ መቅረት አለበት ብዬ አላምንም። እኔ ጊዜ ቼክ አስደርጋለሁ። እውነት ለመናገር በአንተ መንገድ ብለዋል ኤደን፣ በራስ መንገድ አንተ ሆስፒታል ሄደው ቼክ ያደርጋሉ። ከዛ እንዳረፈች ምናምን ነገ መልስ አገኛለሁ። ከዛ ሌላው ልጅቷም ራሱ ቪክቲም አለመሆኗ እሷም ላይ ሌላ ጣጣ ውስጥ እንዳልሆነች እሱን ራሱ እኔ አንተ ላይ ብዙ ነገር እጥላለሁኝና በራስ መንገድ ታጣራለህ ብዬ አምናለሁ። በተረፈ ግን ተው አብሴላት ላይ የምታነሱት ጥያቄ ልክ አይደለም። ከእናት በላይ እናንተ አትደርሱ ምናምን የሚለው ሊያስማማን ይችላል። ግን ደግሞ ቲና ካለፈችው ነገር እቺ ሴት ከእናት ጋር ተጣልተዋል። እንግዲህ አሁን ዴዚና ቲና ያለችበት ነገር ተርሚናል አልነበሩ በራሷ አንደበት ራሷ አሌክስ ትሞታላችሁ እንጂ አታገኙትም። በራሴ አካውንት ነው ያለ ልጅ ምናልባትም ልጅቷን ቪክቲም አድርጓት ይሆናሉና እሱን ነገር ላንተ ተዋለውኝ። ካንተ በላይ ማምነው ሰውም ስለሌለ እንደ አንድ እናት ያማል ያለፈችው ነገር። ወይ ከባድ ህይወት አሳልፋለች። በተለይ ልጇን ካጣች በኋላ
ያላት ስሜት ተሰብሯል፣ ተጎድቷል። አዎ አብሴላት ደግሞ የጠየቀችው ጥያቄ ሁላችንም ልንጠይቀው የሚገባ ነገር ነው። አትደባብሱት። ረገብ እናድርገው ያለ ያስማማን ይችላል። ልጅቷም እስከምትጠነክር ነብሰ ጡር ነች። ከባድ ነው ያለባት ነገር፣ ቀላል ነገር አይደለም። ምናልባት በልጅነት ትሞታለች ብላ አስባም ላይሆን ይችላል እኮ። አንዳችንም እናታችን ትሞታለች ብለን አስበን አናውቅም። እንደዚህ ስንናገር እኛ እንደ ኢትዮጵያ እናቶች ነው የምናስበው፣ እንደ ኢትዮጵያ ልጆች። እቺ ልጅ ውጭ ነው ያደገችው። ስለዚህ አንድ ቀን አጣታለሁ የሚለው ነገር የአእምሮዋ ብስለት የለም፣ አጣቻት። አሁን ያንን ደግሞ ራሷንን ማየት ያስፈልጋል። ራሷን ሰብሰብ በማድረግ ይኖርባታል። ያለፈቻቸው ነገሮች ይቆጫታል። ጸጸት ነው እኮ ይሄ ከባድ ነገር ነው። እናት አንዴ ሞታለች። የእግር እሳት የሚሆንባት ለዴዚ ነውና እኛ እሷንም ነፍሷንን ይማር፣ ልጅቷንም መጽናናቱን እንመኛለን። የሆነ ባንተ መንገድ ግን ይሄ ነገር ፕሩቭ እንዲሆን ልጅቷ ምናልባት ቪክቲምም እንዳልተደረገች እሱ ነገር የሚጣጣ አሪፍ ነው እላለሁ። አብሴላት ቀጥይ። እውነትን መፈለጉ ጥሩ ነው። እግዚአብሔር ይስጥልኝ። በምትፈልጊው አብሰላት ሄደሽ ማጣራቱም ጥሩ ነው። እኔ አሁን ለምሳሌ ነገ መረጃ ይሰጡኛል፣ አንቺም ቼክ ማስደረግ ትችያለሽ። ኦልሬዲ እያረኩ ነው፣ ግን አሁንም ካንተ ቤት ሳልወጣ ምንም አይነት መረጃ እንዳልደረሰኝ እንዲያውቁ ፈልጋለሁ። አሁን ልክልሻለሁ። አሁን ብለህ ለምን የሚታልክላትም አሁን ለምን አትገራም? ስልክ በምን ልላክላት? ስልኳ የለኝ። ይሁንዬ አብሳላት አንዴ ስልክሽን ጻፊላት። በዚህ መላክ አትችልም? በቲክቶክ በዚህ አይደለም የላኩላት፣ በዋትስአፕ ይቻላል እኮ። በዚህ ስክሪንሻት አድርጋ ነው የምትልክልሽ። በዚህ ከሆነ ስክሪንሻት አድርጋ ትልክልሻለች። ቆይ አብሰላት አንቺን በመንገድ አድርጊላትልሽ። እንደዛ ከሆነ ያጣራል። አዎ በጣም ብዙ እጆች የገቡበት። ሃይ በይ እስቲ አብሰላት፣ ሃይ በይኛ እንዴ። እኔው ገላግልሽ የለ እንዴ? ብዙ ነው እየቆራረጥኩ ልክልሻለሁ ይችላል። እኔ ገላግልሻለሁ። አዎ ምን ያማን ይደና ነው። ጎረምሳውማ አድጓል። የኔ ጎረምሳ ሚስት አምጡ እያለን ያባቱ ልጅ 11 ዓመት ሆኖ እናቱ። በነገራችን ላይ ቅድስት እስራኤል እያልኩ ማውራት ሁልጊዜ እቺን እህት ነው። ልኬላታለሁ። እስራኤል እያልኩኝ ማውራው እሷን ሁልጊዜ። እሺ ልከሻል? ኦኬ አዎ ልኬልሻለሁ። አብሳላት ደረሰች? አብሳላት ያው ወጣት ያው ልኬላታለሁ። ደጋግሜ አይ እኔም ጨምራለሁ እያለሁ እውነት በጠፋበት እና ቅድስቴ በጣም መወዳት በጣም ማልደራደርባት ለማድረግ ይሄን ይጀግና ለዛ ነው እዚህ ሳገኝሽ ስሟ የለምና ግራ ገብቶኝ። አዎ ልካልኛለች፣ ግን ካንተ ፎርዋርድ የሆነ ነው የዴዚ ስለሆነ ምንም ኤቪደንስ የለውም። ለምን የዴዚ ከዴዚ መልክቱ ወደ እኔ እንደመጣ ምንም ኤቪደንስ የለውም። ከዮኒ ፎርዋርድ የሆነ ነው የሚለው። ኦኬ ዴዚ የሚለውን ስክሪንሻት እያደረኩ ልክልሻለሁ። እዚህ ጋር አለሽ አይደል? እኔ አለ እግዚአብሔር ያክብርልኝ። ኦኬ ለማስረጃ ሩቅ አይደለም እናቱ አታስ ሃይ በይኝ አንዴ። ሰላም አብሳላት ሃይ በይኝ። አዎ ሃይ ብለሽኛል፣ አገኘሁሽ። ፍጥነቱ ደግሞ ሳለው ላክላት ይለኛል ራሱ። አይ እንዳልሽ ሰው ተጠራጣሪ ቢሆን የአብስላት ሀሳብ እኮ ሳይገዛን ቀርቶ ሳይሆን አታውሩ ስላለ እኔ ያለ በሌ ወጣው ሴቶች እኮ ግለሰቦቹ በስም ተነገረ። ይሄን ያህል ልጇ ራሱ ስለእናት ያታውሩ አለ። ሶሪ የመጀመሪያው የታችኛው ነው፣ ከዛ የሚቀጥለው ከላይ ነው ያለው። ይቅር ይሄን ኮንዲም አማርኛ ዘበራርቄ ነው ላኩልሽ። ይሁን የነገረን አማርኛ መሰለኝ። ዴዚ የተናገረችው መልእክት ለኤደንና ለዜዶ ነው። ለሁለቱ ነው። ስለ አብሳላት አላለችም፣ ሌላ ሰው አላለችም። አያገባችሁም አላለችም እና ሌሎቹን አላለችም። አታድበስብሱ ተው። ግን ቆይ ይቅርታና ሀዘኑ እንኳን እስኪያልፍ ድረስ እኛ እንግዲህ ትልልቅ ሰዎች ነን። እኔ ልጆች እናት ነኝ። ያ ግን ምን አለ መሰለሽ እስኪያልፍ ድረስ ቢጠብቁስ? እየተሰደበች ነበር እቺ ልጅ። እስኩ ልንገርሽ ነው አንዴ እንትን ማለት ነው የኔ እሰማለሁ። እስኩ አንዴ ልንገርሻ በምን መሰለሽ ሰው ሶሻል ሚዲያ ላይ ያየው